ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ በማለት የግንቦት 11 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የባህር ዳር ከተማ አንደኛዋ ቀበሌ በሆነችው መሸንቲ ፋኖ ገብቶ በብልጽግናው ላይ ከፍተኛ ኪሳራ አድርሷል። የመሸንቱ የፋኖ ተጋድሎና የምስራቅ ጎጃሙ የብልጽግናው ጦር ነውር በዜናችን ይደመጣል። ቀዳሚው መረጃችን ነው። 8 ኮንክሪት ምሽጎች የተሰበሩበትን የብናቱን ተጋድሎ አስመልክቶ ዘግይቶ የወጣ መረጃ አለ። ይህ መረጃ ምንድነው የሚለውን በዝርዝር አሰናድተነዋል። ተሰሙታላችሁ። የሚመሩትን ሰራዊት በማጥፋት የሚታወቁት ጄኔራል ብርሃኑ ጥላውን ዛሬ ሌሊት ዘመቻ የላኩት ሰራዊታቸው ደግሞ በፋኖ ከባ ውስጥ ገብቶ በወጣበት ቀርቷል። የሰዓቱ ዘገባችን በዝርዝር የሚያስደምጣችሁ የተጋድሎ መረጃችን ነው። ብልጽግና በወለጋ የፈጸመውን የዘር ማጽዳት አወድሶ መግለጫ ሰጠም። ከዚህ በላይ በወንጀሉ እንደሚገፋበት በብሪት የገለጸው ብልጽግና ለመሆኑ የወለጋውን የዘር ማጽዳት ዘመቻ የመሩት ጄኔራል ምናሉ የሚለውን ዝርዝር ዘገባ አሰናድተንበታል። የሽመልስ አብዲሳ ካቢኔ ድንገተኛ ውሳኔ አሳልፏል። ይህ የሽመልስ ካቢኔ ድንገተኛ ውሳኔ ምንድነው? በአስገዳጅነት እንዲወስን ያስገደደው ምክንያትስ ምንድነው የሚለውን ከዝርዝር ዘገባው ታገኙታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችንና ትንታኔዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ፋኖ መሸንቲ ሲገባ ብልጽግናው ንጹሃንን በመድፍ መታ። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 102ኛ ኮር 22ኛ ክፍለ ጦር በባህር ዳር ከተማ መሸንቲ ቀበሌ በመግባት በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ማድረሱን አስታወቀም። የብልጽግናው ሰራዊት በበኩሉ በምስራቅ ጎጃም ዞን ሰዴና ቢቡኝ ወረዳዎች ላይ በፈጸመው የመድፍ ድብደባ ንጹሃንንና የቤት እንስሳትን መግደሉን የአካባቢው ነዋሪዎች ተናገሩ። የ102ኛ ኮር 22ኛ ክፍለ ጦር ሰራዊት በባህር ዳር ከተማ መሸንቲ ቀበሌ ገብቶ ከ18 በላይ የብልጽግናውን ሰራዊት ከጥቅም ውጭ ማድረጉን የኮሩ ህዝብ ግንኙነት ክፍል ገልጿል። ከሌሊቱ 7 ሰዓት ወደ ከተማዋ የገባው የ22ኛ ክፍለ ጦር አንድ ሻለቃ ኃይል የፈጸመውን ተጋድሎ አስመልክቶ የኮሩ ህዝብ ግንኙነት ሲገልጽ ሰራዊታችን የአጨደርን የጠላት ኬላ ቀድሞ በመያዝ በገልባጭ መኪና የመጣውን የአድማ ብተናና የመከላከያ የጠላት ኃይልን ከበባ በማስገባት ጠላትን አይቀጡ ቅጣት በመቅጣት ከፍተኛ ኪሳራ ደርሰውበታል ብለዋል። የዛሬው ድል ልዩ ትርጉም የሚሰጠው ነው ሲል የገለጸው የኮሮ ህዝብ ግንኙነት ክፍል የጠላት ባዕዲ ብልጽግና ሳይበር ሰራዊት ሻለቃ ታርቆ እጅ ሰጥቶ ወደ ጠላት ገብቷል በማለት ማህበረሰቡንና ታጋዩን የማደናገር ስራ በሚሰሩበት ወቅት የተሰራ ኦፕሬሽን መሆኑ ለሰራዊታችን ትልቅ ኩራት ነው፣ ለጠላት ብልጽግና ደግሞ ከባድ የፕሮፓጋንዳ ኪሳራ ደርሶበታል ሲል ገልጿል። ይህ በእንዲህ እንዳለ የአማራን ህዝብ መዋቅራዊ ጥቃት በመክፈት በሁሉም መንገድ ተጎጂ ለማድረግ ጦር ያዘመተው የሁዲድ ብልጽግና ስርዓት በምስራቅ ጎጃም ዞን ንጹሃን አርሶ አደሮችንና የቤት እንስሶችንም በግፍ መግደሉን የአካባቢው ነዋሪዎች ተናገሩ። የብልጽግና ሰራዊት የጦር ወንጀሉን የፈጸመው በዛሬው ዕለት መሆኑን የገለጸው በምስራቅ ጎጃም ዞን የሰዴ ወረዳና ቢቡኝ ወረዳ ነዋሪዎች በተፈጸመው የመድፍ ድብደባ ህጻናት ሳይቀሩ መጎዳታቸውን ተናግረዋል። በዛሬው ዕለት ከጧት 2 ሰዓት ከሩብ ላይ ጸረ አማራው የብልጽግና ስርዓት ለ5 ጊዜያት ያህል ወደ ንጹሃን መኖሪያ መንደር የተኮሰው የመድፍ ጥይት ቢቡኝ ወረዳ ሞልሶ ቁስቋም ቀበሌን ቄስ ንጉስ ይታዩ የተባሉ የአካባቢው ነዋሪ ግለሰብን ፈረስ ከነ ልጇ ሲገድል ተጨማሪ ንብረትም አውድሞባቸዋል። ይህ ጉዳትም በገንዘብ ሲሰላ ከ100 ሺህ በላይ መሆኑን ነዋሪዎቹ ገልጸዋል። በመድፍ የተገደለችውን ፈረስ ሲጠብቅ የነበረ የ7 ዓመት ህጻን ልጅም የጉዳቱ ሰለባ ሆኗል። በነፍስ የሳር ምድር ወረዳ በተፈጸመ ስርዓታዊ የጦር ወንጀል ደግሞ የብልጽግናው ሰራዊት 6 የባጃጅ ሹፌሮችንና ነጋዴዎችን ያለምንም ምክንያት መሃል ከተማ ላይ በጅምላ መግደሉን ነዋሪዎቹ አስታውቀዋል። የብልጽግናው ሰራዊት በግፍ ከገደላቸው ንጹሃን መካከል የ72 ዓመት አዛውንትን ጨምሮ የ17 እና 18 ዓመት ወጣቶችም ይገኙበታል። ለንጹሃኑ በጅምላ መገደል ምክንያት የሆነው ደግሞ ለፋኖ መረጃ ታቀብላላችሁ፣ በስልካችሁ ቴዲ አፍሮን ዘፈን ሰምታችኋል፣ ይህ መንግስት አልሆነለትም፣ ለምን ስልጣኑን ለፋኖ ያስረክብን ብላችሁ መሸታ ቤት ስትወሩ ሰው ሰምቷችኋልና የመሳሰሉት የሐሰት ክሶችን በመጠቀም እንደሆነ የመረጃው ምንጭ ገልጸዋል። የእብናቱ ተጋድሎ ዝርዝር መረጃ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 204ኛ አስቻለው ደሴ ኮር በብናት ከተማ ዙሪያ በፈጸመው ልዩ ተጋድሎ የብልጽግናውን ሰራዊት ለወራት የተጠቀመባቸውን የኮንክሪት ምሽጎች መስበሩን አስታወቀ። በታሪካዊቷ ብናት ከተማ የተካሄደውን ውጊያ ከፍተኛ ወታደራዊ ድል የተገኘበት እንደነበር የገለጸው የ204ኛ አስቻለው ደሴ ኮር ህዝብ ግንኙነት ክፍል ውጊያው የተካሄደው ከጧቱ 3 ሰዓት ጀምሮ ነበር። ከፍተኛ ትንቅንቅ በተደረገበት ውጊያ 8 የኮንክሪት ምሽጎችን
በመስበር የሰራዊታችንን የውጊያ አቅም ያሳየንበትን ድል ተጎናጽፈናል ብለዋል። ጸረ አማራው የኦህዴድ ብልጽግና ሰራዊት ከባዲን ካድሬና የጸጥታ ኃይል ጋር በመተባበር በብናት ከተማና ዙሪያ ከ8 በላይ የኮንክሪት ምሽግ ገንብቶ ህዝብን ሲዘርፍ ሲያሰቃይና ሰራዊት ሲመለምል ቆይቷል። በአርበኛ ተሾመ አበባው የሚመራው 204ኛ አስቻለው ደሴ ኮር ትናንት ያካሄደው ልዩ ተጋድሎም የብልጽግናውን 8ቱንም ምሽጎች በመስበር የፋኖን የውጊያ ብቃት አስመስክሯል። 45 ክላሽንኮቭና 8 የቃታ መሳሪያም ፋኖ በተረከበበት የብናቱ ውጊያ የተሰበሩት 8ቱ የኮንክሪት ምሽጎች ቋሊሳ መውጫ፣ ጥንጁት በር፣ ክልቢ አቦ፣ ፖሊስ ጣቢያ፣ ከንቲባው፣ ሃይስኩልና አስተዳደር ምሽጎች ይገኙበታል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 204ኛ አስቻለው ደሴ ኮር የህዝብ ግንኙነት ክፍል ተጋድሎን አስመልክቶ ሲገልጽ ሰራዊታችን ከቀን ወደ ቀን እየዘመነና የውጊያ ብቃቱንም እያሳደገ ይገኛል። ምንም እንኳን ጠላቶቻችን ደክመዋል፣ ጠፍተዋል እያሉ በውጊያ ያጡትን ድል በፕሮፓጋንዳ ለመሸፈን ቢሞክሩም የፋኖ ሰራዊት ግን በብልጽግና ሰራዊት ላይ የበላይነቱን መውሰዱን አጠናክሮ ቀጥሎበታል። ይህ ድል የተገኘውም ከህዝቡ ጋር ባደረግነው የመናበብ ውጊያ መሆኑ ድሉን ልዩ ያደርገዋል ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 204ኛ ኮር በቅርቡ ሪፎርም አካሄዱ አርበኛ ተሾመ አበባውን ዋና አዛዥ አድርጎ ከመደበ በኋላ ኮሩ በተሰለፈባቸው የውጊያ ግንባሮች ሁሉ ወታደራዊ የውጊያ የበላይነቱን እያሳየ ይገኛል። በአንድ ቀን ውጊያ ብቻ 8 የኮንክሪት ምሽግ በመስበርም በሽምቅ ውጊያ ታሪክ ከፍተኛ የሚባል ወታደራዊ የውጊያ አፈጻጸምን ያሳያል ሲሉ ተንታኞች ገልጹታል። የብናቱን ተጋድሎ አስመልክቶ የ204ኛ አስቻለው ደሴ ኮር ህዝብ ግንኙነት ኃላፊ አርበኛ ባንቴ የሰጠው ማብራሪያ ተከታትለን እንመለስ። በመጀመሪያ ተጋድሏችን ለህዝብ እንዲደርስ ስለምታደርጉልን ጣና ቲቪን ከልብ እናመሰግናለን። እንግዲህ በትናንትናው ዕለት በቀን 10/09/2018 አፋብኃኝ ጎንደር ጠቅላይ ግዛት በላይዝ 204ኛ አስቻለው ደሴ ኮር እብናት ላይ ከጧቱ 3 ሰዓት ጀምሮ በተደረገው ተጋድሎ ያስቻለው ባለደረቦች የሜጀር ጄኔራል ተሾመ አበባው ልጆች 204ኛ አስቻለው ደሴ ኮር የተሰራ ጀብደኞቹ 204ኛ አስቻለው ደሴ ኮር እብናት ወረዳ ለመግባት አገዛዙ ዙሪያውን ከተማውን ከ8 በላይ ኮንክሪት ምሽግ ቢገነባም በስሙ ለተደራጀ ነው ላይበገሬዎቹ 204ኛ ወንዱ አስቻለው ደሴ ኮር ቀላል ነበር። ስብርር አድርጎ በመግባት ልዩ ጀብድ ተፈጽሟል። ከተሰበሩ ምሽጎች ውስጥ ምናልባት ገብርኤል ምሽግ፣ ቋሊሳ መውጫ ምሽግ፣ ጥንጁት በር ምሽግ፣ ክልቢ አቦ ምሽግ፣ ፖሊስ ጣቢያ ምሽግ፣ ከንቲባው ምሽግ፣ ሃይስኩል ምሽግና አስተዳደር ምሽግ ይገኙበታል። እነዚህን ምሽጎች ምናልባት ከተማውን ለማስጠበቅ በከተማው ዙሪያ ያሉ ምሽጎች ናቸው። በእያንዳንዳቸው ምሽግ ከበቂ በላይ የሆነ የተላላኪ ምንሻ፣ አድማ ብተና፣ ፖሊስ እንዲሁም ወንበር አስጠባቂ የመከላከያ ኃይል አስቀምጦ ነበር። ሜጀር ጄኔራል ተሾመ አበባው ይገኝበታል ወደ ተባለ ቦታ በሌሊት ከአዲስ ዘመንና ከብናት ለማፈን ሲንቀሳቀሱ በጎን ነው ወደ ብናት በመሪዎች ትዕዛዝ እንቅስቃሴ አድርገን የነበረው። ጀብደኛው 204ኛ አስቻለው ደሴ ኮር መነሻችንም መዳረሻችንም የአማራን ህልውና ማረጋገጥ መሆኑን በመረዳት በእንቁ መሪዎች እየተመራ ዛሬም በጠላት ላይ ከፍተኛ የሆነ የበላይነት ተቀዳጅቷል። ድሎችን አስመልክቶ የተመዘገቡ ድሎች በድል ደረጃ አንደኛ የተሰበሩት ምሽጎች የጠላት ኃይል ከፍተኛ ሙትና ቁስለኛ እንዲሁም ምርኮ ተደርጓል። ከ45 በላይ ክላሽንኮቭ መሳሪያ እንዲሁም 8 ቃታ መሳሪያዎች ገቢ ሆነዋል። በርካታ በቁጥር ለጊዜው በጣም በርካታ የሆነ ተተኳሽ እንዲሁም ሌሎች በርካታ ወታደራዊ ቁሳቁሶች ገቢ ተደርገዋል። እንግዲህ ይህን እንቅስቃሴ ስናደርግ መነሻችንም መዳረሻችንም የአማራን ህዝብ የህልውና አደጋ ማረጋገጥ መሆኑን በማወቅ እያንዳንዷን ግዳጅ በዚህ መርህ መሰረት ነው የምናደርገውና ኮራችን ምናልባት ባለፉት ጊዜያት አጠቃላይ ኮሩ እንቅስቃሴ መገምገማችን እና አንዳንድ ክፍተቶችን ማረማችን የሚታወስ ነው። ያን መሰረት አድርገን አሁን ላይ በኮሩ ውስጥ ያሉ 5ቱም ክፍለ ጦሮች ያሉበትን ቀጠና በክፍለ ጦሩ ውስጥ ያሉ ብርጌዶችንም ሻለቃዎችንም በያሉበት ቀጠና ኮሩ የማደራጀት የማስተካከል ሪፎርም የመስራት ስራዎችን ሰርተን ሙሉ ለሙሉ አሁን ኮሩ መደበኛ ጠላት ላይ ያሉት ክፍተቶችን አስተካክሎ ከሌሎች አጋር በተለይ 1ኛ 5ኛ ኮር 206ኛ ኮር ቀጠና በአካባቢያችን ካሉ ኮሮች ላይ ፍጹም ወንድማማችና አንድነትን መሰረት በማድረግ በመናበብ አንተነዋ ቀን ጀምሮ ሙሉ ወደ መደበኛ የምንለው ጠላታችን ላይ ሙሉ ለሙሉ ባለን አቅም በአንድነት የኮራችን ችግር አርመን አስተካክለን ሁሉም ክፍለ ጦራችን ጽኑ በሚባል ደረጃ ጠላት ላይ ያለ አቅማችን ለማሳየት በጥሩ ቁመና ላይ ያለን
በሌሊት የገባው ጦር ተመታ። በሌሊት ከበባ ለመፈጸም ወደ ፋኖ ቀጠና የገባው የብልጽግናው ሰራዊት በፋኖ ጸረ ማጥቃት መመታቱን የፋኖ ቃል አቀባዩ ገለጸ። ብልጽግናው የፊታችን ግንቦት 24 አካሂደዋለሁ ለሚለው ምርጫ ነጻ ቀጠናዎችን ለመፍጠርና የምርጫ አስፈጻሚዎችን ወደ ቦታው ለማስገባት አልሞ በአዲስ መልክ በከፈተው ወታደራዊ ዘመቻ በፋኖ የተጠና ጸረ ማጥቃት ተፈጽሞበታል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 206ኛ ኮር በፈጸመበት ጸረ ማጥቃት ከፍተኛ ወታደራዊ ኪሳራ ማስተናገዱን የኮሩ ህዝብ ግንኙነት ክፍል ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 206ኛ ኮር ህዝብ ግንኙነት ክፍል የዕለቱን ተጋድሎ አስመልክቶ ለዝግጅት ክፍላችን በላከው መረጃ እንደገለጸው በምስራቅ ጎጃም ዞን ጎዛምን ወረዳ ከተለያዩ አካባቢዎች የተወጣጣ ኃይል ያስገባው የብልጽግናው 6ኛ እዝ ሰራዊት በወረዳው ደብረ ዘይት የሰንበትና ደንበል በሚባሉ አካባቢዎች በከባድ መሳሪያ የታገዘ ተኩስ ከፍቶ የነበረ ቢሆንም በተወሰደበት ጸረ ማጥቃት ከፍተኛ ኪሳራ እንደደረሰበት አስታውቋል። በርካታ ሰራዊታቸው ወደ ፋኖ የኮበለለባቸው ጄኔራል ብርሃኑ ጥላውን የሚመሩት የብልጽግናው 6ኛ እዝ ሰራዊት የሌሊት ዘመቻ ከፍቶ ወደ ፋኖ የገባው ፋኖን ከባ ውስጥ ለማስገባት አስቦ እንደነበር የገለጸው የ206ኛ ኮር ህዝብ ግንኙነት ክፍል የፋኖን ካምፕ በከባ ለመያዝ በሌሊት ሙከራ ያደረገው የጠላት ኃይል በየቦቅላ ተራራማ ስፍራዎች በወጣበት ቀርቷል ሲል ገልጿል። የኮር ህዝብ ግንኙነት ክፍል አክሎም የብልጽግናው ሰራዊት የሌሊት ኦፕሬሽን ዓላማው በተለይም በፋኖ መሪዎች ላይ ያነጣጠረ እንደነበር ገልጾ ፋኖ በፈጸመው የተጠና የጸረ ማጥቃት ውጊያ ቁጥሩ ያልታወቀ የብልጽግናው ሰራዊት ሙትና ቁስለኛ ተደርጓል ብሏል። በአማራ ህዝብ ላይ የተራዘመ ጦርነት በማካሄድ ስልታዊ ማድቀቅን ዓላማ ያደረገው የኦህዴድ ብልጽግናው ሰራዊት በአማራ ክልል የሚካሄደውን ጦርነት የሚያስፈጽመው በባዕዲን ካድሬዎችና በክልሉ የጸጥታ መዋቅር መንገድ መሪነት መሆኑ ይታወቃል። ለዚህ ተልእኮም በየደረጃው የሚገኙትን የክልሉን ካድሬዎችና የጸጥታ መዋቅርን ለግዳጅ ዝግጁ በማድረግ በኩል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የአማራ ክልል ርዕሰ መስተዳድር፣ የርዕሰ መስተዳድሩ የገጠር ልማት አማካሪው ድረስ ሳሉ፣ የክልሉ ብልጽግና ጽህፈት ቤት ኃላፊ ይርጋ ሲሳይና ምክትል ርዕሰ መስተዳድሩ አብዱ ሁሴን መሆናቸውን በተከታታይ መዘገባችን ይታወሳል። ዛሬ ሌሊት በየቦቅላ ተራራዎች የገባውን የብልጽግናውን ዘር አጥፊ ሰራዊትም መንገድ እየመሩ የገቡት የአካባቢው ተወላጅ የሆኑ የሚሊሻና አድማ ብተና አባላት መሆናቸው ታውቋል። በሚሊሻና አድማ ብተና ከፊት እየተመራ የገባው የብልጽግናው ሰራዊት በከተሞች ላይ ያለማቋረጥ የከባድ መሳሪያ ድብደባ መፈጸሙን ተከትሎ ፋኖ ስትራቴጂካዊ ቦታዎችን በመምረጥ ውጊያውን ከከተማ በማውጣትና በደጋማው ተራራማ ስፍራዎች በማድረግ በብልጽግናው ጥምር ጦር ላይ ቁሳዊና ሰዋዊ ኪሳራ ማድረሱን የህዝብ ግንኙነት ኃላፊው አርበኛ ባየ ደስታ ገልጿል። ይህ ዜና እስከተጠናቀረበት እኩለ ቀን ድረስ ውጊያው በሁሉም ግንባሮች ተባብሶ መቀጠሉን የገለጹት ምንጮቻችን በጦር ሜዳ የበላይነት የተወሰደበትና የኃይል መሳሳት የገጠመው የብልጽግናው ሰራዊት በሶስት አቅጣጫ ተጨማሪ ኃይል ወደ ስፍራው እያስገባ ነው ብለዋል። ይህን ተከትሎ በደብረ ዘይትና ደንበል ቀጠናዎች የገባው የብልጽግናው ሰራዊት በንጹሃን ላይ ያነጣጠረ ጥቃት መፈጸሙን የገለጹት የአካባቢው ነዋሪዎች ጥቃቱ በርካታ ሰራዊቱ በቦቅላ ተራራማ ስፍራዎች በፋኖ ተጋድሎ ኪሳራ ማስተናገዱን ተከትሎ የተፈጸመ መሆኑን ተናግረዋል። የጣና ቴሌቪዥን ምንጮች እንደገለጹት የብልጽግናው ሰራዊት በተለይም በጎዛምን ወረዳ የቦቅላ ከተማ የዘፈቀደ የሞርተር ድብደባዎችን ፈጽሞ በንጹሃን ሀብትና ንብረት ጭምር ውድመት ማድረሱን አስታውቀዋል። ብልጽግና የወለጋውን ዘር ማጽዳት አወደሰ። የብልጽግናው ስርዓት በወለጋ ክፍለ ሀገር በተከታታይ የፈጸመውን ማንነት ተኮር ማፈናቀልና በጅምላ መግደል ስኬታማ ነበር ሲሉ የኦህዴድ ብልጽግናው ወታደራዊ አዛዥ ተናገሩ። በከፊል የምዕራብ ሸዋ ቀጠናና ሙሉ ወለጋን እስከ ቤንሻንጉል ጉሙዝ ቀጠና ያለውን የአገሪቱን ክፍል የሚቆጣጠረው የብልጽግናው ምዕራብ ዕዝ ሰራዊት በወለጋ በተለይም በምስራቅ ወለጋ ዞን የፈጸማቸውን የጦር ወንጀሎች በተከታታይ መዘገባችን ይታወሳል። ከጣና ቴሌቪዥን ተከታታይ ዘገባ በኋላ በጦር ወንጀል እንደሚያስጠይቀው የተረዳ የብልጽግናው ስርዓት ዘመቻው ማንነት ተኮር ማፈናቀል ለመፈጸም ሳይሆን ጽንፈኞችን የማጽዳት ነው። ይህም ስኬታማ ነው ሲሉ የዙ ዋና አዛዥ ጄኔራል አማረ ባህታ ተናግረዋል። ጄኔራሉ በጉዳዩ ዙሪያ በሰጡት ማብራሪያ የፈጸምነው የተሰጠንን ተልኮ ብቻ ነው፣ ተልኳችንንም በስኬት እያከናወን እንገኛለን ብለዋል። ጄኔራል አማረ ባህታ በዚሁ መግለጫቸው የምዕራብ ዕዝ በተሰማራባቸው ቀጠናዎች ጽንፈኞችና ሽብርተኛ ቡድኖችን በማጥፋት ውጤታማ ተግባራትን አስመዝግቧል። ዕዙ በመደበኛ ውጊያ ያሳየውን ጥንካሬ በሽምቅ ውጊያ በመድገም ከሀገራችን ታሪካዊ ጠላቶች ተልዕኮ ተሰጥቷቸው የሚንቀሳቀሱ ቡድኖችን በመከታተልና በመደምሰስ ትርጉም ወደ ሌላቸው ደረጃ ማድረስ ችሏል። ለዚህም የሰራዊቱ ክፍሎች፣ የጸጥታ አካላት፣ የአካባቢዎቹ መስተዳድሮችና
ህብረተሰቡ እያደረጉት ያለው ድጋፍ ከፍተኛ መሆኑን ነው ሲሉ ተናግረዋል። ጄኔራል አማረ ባታ ያከናወነው የተሰጠንን ተልዕኮ ብቻ ነው ሲሉ መናገራቸው ሰራዊቱ በተሰማራበት አካባቢ የፈጸመውን የጦር ወንጀልና የዘር ማጽዳት ወንጀል ባለቤትነቱን ለስርዓቱ ለመስጠት ያሰቡ ይመስላል። ምንም እንኳን ጽንፈኛና ሽብርተኛ ቡድኖችን ተከታትለን መተን ትርጉም የለሽ አድርገናቸዋል ብለው ቢናገሩም የብልጽግናው ሰራዊት የፈጸመው ተግባር ግን ከኦነግ ሸኔና ከኦሮሚያ ክልል የጸጥታ መዋቅር ጋር በመተባበር የአማራ ተወላጆችን ቤት ለቤት በመግባት ጭምር ነው የገደላቸው። በተለይም በምስራቅ ወለጋ ዞን ጊዳያና ወረዳ በተከታታይ የፈጸማቸው ማንነት ተኮር ማፈናቀሎች በሺዎች የሚቆጠሩ የአማራ ተወላጆችን ከቤት ንብረታቸው በማስወጣት ጫካ ያስገባ እጅግ ከፍተኛ የዘር ማጽዳት ወንጀል መሆኑን የአካባቢውን ነዋሪዎች ዋቢ አድርገን በተከታታይ መዘገባችን ይታወሳል። ከዚህ በፊት በነፋስ መውጫ ከተማ ከ30 በላይ ወጣቶችን በግፍ ያስገደሉት የምስራቅ እዝ 804ኛ ኮር አንድ ክፍለ ጦር አዛዥ ኮሎኔል አለሜ እሳቸው የሚመሩት ሰራዊት የፈጸመውን የጦር ወንጀል ጣና ቴሌቪዥን በተከታታይ ከዘገበው በኋላ ወጥተው ማስተባበላቸው አይዘነጋም። የምዕራብ እዝ ዋና አዛዥ ጄኔራል አማረ ባታም ዛሬ በሰጡት ማስተባበያ እሳቸው የሚመሩት ሰራዊት የተሰጠው ማንነት ተኮር ማፈናቀልና ግድያ ማከናወኑን ተከትሎ ጣና ቴሌቪዥን ተከታታይ ዘገባዎችን ከሰራባቸው በኋላ ነው። የብልጽግናው ሊቀመንበር ወደ ወለጋ ነቀምት ባመሩበት ወቅት ኦሮሞ እርስ በርስ መዋጋት የለበትም፣ በጫካ የገቡ ወንድሞቻችንንም ጥሯቸውና አብራችሁ ሆናችሁ መንግስታችሁን ጠብቁ፣ እኛ እርስ በርስ እየተዋጋን ከቀጠልን በስንት ትግል የተገኘውን ስልጣናችንን ጠላታችን አማራ ሊቀበለን ተዘጋጅቷል ሲሉ መናገራቸው አይዘነጋም። ለዚህ እቅዳቸው ማስፈጸሚያ እንዲሆናቸውም የስርዓቱ መከላከያ መረጃ ክፍል እንዲመሩ የወለጋ ተወላጁን ጄኔራል ጌታቸው ጉዲናን መድበዋል። የጠቅላይ ሚኒስትር ጽህፈት ቤት ኃላፊነትም ለወለጋ ተወላጁ አቶ አለማየሁ መስጠታቸው ይታወቃል። ከ4 ዓመት በፊት የቀድሞ የክልሉ ደህንነት አባል የነበረና አቶ እሱ ባለው አመኑ ሲናገር የወለጋው ጉዳይ በጠቅላይ ሚኒስትሩና በክልሉ ፕሬዝዳንት የተያዘ ነው፣ እጅግ ስልታዊና ሲስተማቲክ በሆነ መንገድ ነው የዘር ማጽዳቱ እየተፈጸመ ያለው። ወደ ቀጠናው የገባው የመንግስት ሰራዊትም አላማው ከኦነግ ሸኔ ጋር መዋጋት ሳይሆን ተቀናጅቶ አማራውን ማጽዳት ነው ሲሉ መናገራቸው ይታወሳል። የብልጽግናው ሰራዊት ምዕራብ እዝ ዋና አዛዡ ጄኔራል አማረ ባታም የፈጸመው ግዳጅ የሰጠንን ተልዕኮ ብቻ ነው ሲሉ መናገራቸው የዘር ማጽዳቱና የጦር ወንጀሉ የተፈጸመው በብልጽግና መሪ ትዕዛዝ ነው እያሉ መሆኑ ነው። የሽመልስ ካቢኔ ድንገተኛ ውሳኔ። የብልጽግናው ሊቀመንበር በሚከተሉት የጦርነት ፖሊሲ ምክንያት የአካል ጉዳት ደርሶባቸው በቅርቡ በደብረ ዘይትና በናዝሬት የተቃውሞ ሰልፍ ማንሳታቸው ይታወሳል። የተቃውሞ ሰልፍ ላነሱ ተጎጂ የሰራዊቱ አባላትም የአቶ ሽመልስ አብዲሳ ካቢኔ ድንገተኛ ውሳኔ ማሳለፉ ታወቀም። ከትናንት በስቲያ የብልጽግናው መከላከያ ሰራዊት በማህበራዊ ትስስር ገጹ ባስተላለፈው መልእክት የተጎዱና በክብር የተሰናበቱ የሰራዊቱ አባላት ያነሱት ጥያቄ የሌሎች ኃይሎችን ተልዕኮ ያነገበ ነው። የሰራዊቱ አባላት አገር የምትችለውን አድርጋላቸው ነው በክብር የተሰናበቱት። በዚህ ሰዓት ጥያቄውን ይዘው ወደ አደባባይ መውጣት የተፈለገበት ምክንያት መንግስት የምርጫ ዝግጅት ላይ ስለሆነ አስጨንቀን እንያዘው ለማለት ነው ሲል ነበር የተቃወመው። ሆኖም ጥያቄው በተለመደ የብልጽግና የፍረጃና የማሸማቀቂያ መግለጫ ብቻ የማይመለስ መሆኑን የተረዳው የኦሮሚያ ክልል አስተዳደር አስቸኳይ ስብሰባ በመቀመጥ ተቃውሞ ላነሱ የቀድሞ የሰራዊቱ አባላት ምላሽ የሚሆን መመሪያ ማውረዱ ታውቋል። በዚህም የአቶ ሽመልስ መንግስት ያሳለፈውን ውሳኔ አስመልክቶ ሲገልጽም በተለያዩ የኦሮሚያ ዞኖች በቦርድና በክብር የተሰናበቱ የመከላከያ አባላት በአስቸኳይ ወደ ሚልሻ ጽህፈት ቤት በመሄድ እንዲመዘገቡና እንዲደራጁ የሚል ጥሪ አስተላልፏል። በዚህ የሰራዊቱ ተቃውሞ ላይ አስተባብራቸዋል የተባሉ 14 አባላትም መታሰራቸው ይታወቃል። የብልጽግናው ሰራዊት ከፍተኛ አዛዥ የሆኑት ጄኔራል እንዳልካቸው ወልደ ኪዳንም ዩኒፎርም ለብሶ ሰራዊት ላመጽ አይወጣም፣ ተቃውሞን ለማሰማት ዩኒፎርም መልበስ አልነበረባችሁም፣ ይህ ወታደራዊ ኤቲክስ አይደለም ሲሉ መናገራቸው አይዘነጋም። የተቃውሞ አስተባባሪዎችን ማሰር ተቃውሞውን እንደማያስቆመው የታወቀ ሲሆን በሂደትም በግዳጅ ላይ ያለውና በአማራ ክልል ለዘር ማጥፋት ጦርነት ተልዕኮ ይዞ የተሰማራው ሰራዊትም አመጹን ሊቀላቀለው እንደሚችል ስርዓቱ የገባው ዘግይቶ ነው። በቅርቡ ፋኖን የተቀላቀሉ የብልጽግናው እግረኛ ኮማንዶና ሜካናይዝድ ምድብተኛ አባላት መንግስት እኛን የሚፈልገን እስክንሞት ብቻ ነው፣ ስንሰዋም ሆነ ስንቆስል ተሽቀዳድሞ መሳሪያውን እንጂ እኛን አያነሳም፣ በዚህ መጠን ለሰራዊቱ ክብር የሌለው መንግስት ነው ሲሉ በተደጋጋሚ ጊዜ ይናገራሉ። በዚህ የተነሳም አብዛኛው ሰራዊት ልቡ ከስርዓቱ እንደሸፈተ በተደጋጋሚ የሚናገሩት የሰራዊቱ አባላት አንዳንዶቹ ያልገባቸው ይህ መንግስት የኦሮሞ መንግስት ነው እያሉ በሰራዊቱ ውስጥ የበላይነታቸውን ሊያሳዩ ሲሞክሩና ታማኝነታቸውንም ለማረጋገጥ ሲጥሩ እናያለን። ነገር ግን በሰሜኑ ጦርነትም ሆነ በአማራ ክልሉ ጦርነት የተጎዱ የኦሮሚያ ክልል ተወላጅ ጓዶቻችን የት ነው ያሉት ብለው መጠየቅ ይገባቸዋል። መንግስት በተለየ መልኩ የሚወደውና የሚቆምለት ህዝብ የለም።
የመንግስት ፍላጎት አንዱን ብሔር የበለጠ የሚያቀርበው ወይም ስርዓቱ የዚያ ብሔር እንደሆነ በመናገር በሌሎቹ ላይ እንዲነሳበት በማድረግ የከፋፍለ ግዛው ፖሊሲን ያራምዳል እንጂ ዓላማና ግቡ የራሱን ስልጣን ማስጠበቅ ብቻ ነው ብለዋል። ጄኔራል እንዳልካቸው ወልደ ኪዳን ወታደራዊ ዩኒፎርም ለብሶ መብትን መጠየቅም ሆነ መንግስትን መቃወም ወታደራዊ ኤቲክስ አይደለም ብለው ሲናገሩ የወታደር ስነ ምግባር ማለት ትምህርት ቤት ገብቶ ልጃገረዶችን መድፈር፣ መሸታ ቤት ገብቶ ሰክሮ ለምን አያችሁኝ ብሎ ወጣቶችን በጅምላ መግደል፣ ህዝብን በጠላትነት ፈርጆ የዘር ማጥፋት ጦርነት ለሚከፍት ስርዓት ተልዕኮ ተቀብሎ ህዝብን መግደልና ራስንም ለሞት ማጋለጥ ነው ወይ የሚሉ መጠይቆች ቢነሱባቸው ምላስ አይኖራቸውም። የቀድሞ የብልጽግናው ሰራዊት አባላት በደብረ ዘይትና ናዝሪት ላካሄዱት የተቃውሞ ሰልፍ የኢታማዦር ሹሙ ብርሃኑ ጁላ መስሪያ ቤት የሰጠው ምላሽ በክብር የተሰናበቱ የሰራዊቱ አባላት በዚህ ሰዓት ለተቃውሞ የወጡበት ዓላማቸው መንግስት ምርጫ ላይ ስለሆነ እናስጨንቀው ከሚል ዓላማ ነው የሚል ነበር። ለዚህ የመከላከያ ሰራዊቱ አዛዦች ምላሽ አስተያየታቸውን የሰጡ ወታደራዊ ሹም ድንቄም ምርጫ የትኛውን ምርጫ ነው መንግስት በምርጫ ቢዚ ስለሆነ የሚባለው? ወታደር ከሙያው ወጥቶ የካድሬ ስራ ሲሰራ እንደማያምርበት የኛ አለቆች ምስክሮች ናቸው። ቢገባቸው ኑሮ እነዚህ አካል ጉዳተኛ የሰራዊት አባላት ያነሱት ጥያቄ ነግበኔ የሚል መልእክት ስላለው የኛ አለቆችም ለዚህ ጥያቄ ቀናና አፋጣኝ ምላሽ ነበር መስጠት የነበረባቸው። ነገር ግን የሰጡት ምላሽ ነገ ሰራዊቱን የሚቀላቀል ወጣት እንዳይኖር የማድረግ ነውር ነው በማለት የኢታማጆር ብርሃኑ ጁላን ወታደራዊ ካቢኔ ውሳኔ ወቅሰዋል። የኦሮሚያ ብልጽግና መንግስት በክልሉ ያሳለፈውን ውሳኔ አስመልክቶ ጀዋር መሐመድ ሐሳቡን ሲሰጥም ይህ ክስተት የሚያሳየው ማንኛውም መብት ያለ ትግል በነጻ እንደማይገኝ ጥሩ ማስረጃ ነው። ለዓመታት የእነዚህን ወታደሮች ውትወታ ጆሮ ዳባ ልበስ ብሎ የቆየው አገዛዝ ዛሬ ላይ ይህንን አስቸኳይ ማስታወቂያ ለማውጣት ተገዷል። ከመቶ የማይበልጡ ሰዎች በደብረ ዘይት ባደረጉ ቁርጠኝነት የተሞላበት ትዕይንት ሰፊ የህዝብ ድጋፍ ያገኘ ብሎም በፍጥነት በግዳጅ ላይ ወዳሉ የሰራዊቱ አባላት የመስፋፋት አዝማሚያ ስላሳየ ስርዓቱን ክፉኛ አስደንግጦታል። አሁን እየተርበተበቱ ያወጡት ኑ ተመዝገቡ ማስታወቂያ ያገዛዙን ድንጋጤ የሚጠቁም ነው በማለት ገልጿል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ ተሰናበትናችሁ። ጤና ይስጥልን።